ምህረት የነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ እንደምን ዋላችሁ በእግዚአብሔር ቸርነት በቅዱስ ገብርኤል ተራዳኝነት በድንግል ማርያም አማላጅነት በግፈኛው አባታችንን ዋና ጸሎት የተደረገልኝን እንዲህ ስል መሰክራለሁ። እኔ የመጣው ጎንጅ ቆለላ ነው ይረፊታ የሆነ መባል እኔ ለ12 አመት ሽባ ነበርኩኝ ተኝቼ ነበር ሞል ግን በወንቅሸት ቅዱስ ገብርኤል መጥቼ ድኜ ተፈውሼ ታውኛላችሁ። አይሰድ ማርያም ያስተሮ የማርያም የጥር ማርያም ባህል ነበረ የጋን ጊዜ ይዘውኛዱና እንጀራ ለ12 አመት አልበላም አንድ ሙዝና አንድ ሻይ ነበር መጠቀም በቀን ማለት ነው እንጀራ አልበላም ነበር። አሁን ጥር ማርያም ባህል ሆኖ የጋን ጊዜ ሄደን አዚያ አንተኑ ግቢ አንተኑ ይዘውኛዱና በሶስተኛው ነው ይዘውኛዱ እንጂ ሁለት ጊዜ ሙላ መንገድም ቢብዬ ተመለስኩኝ በሶስተኛውም ቢብለውኛዱ ይዘውኛዱ አዚያ በላይ ያን የበረከት እንጀራ ስቀምስ እንደምቦሳ ተነስቼ ፈራጣጥኩኝ ያለርኩበት በዋቂውም እጃለሁ በደብተራውም እጃለሁ አኪም ቤትም እጃለሁ ግን ምንም መፍትሄ የለውም ነበር። መጠቅለያ ግን ወንቅሸት ቅዱስ ገብርኤል አንድነት ገዳም ነው። መጀመሪያ ሳልድን ማለት ነው የሆነ እንደዚህ ድግስ ነገር ይመስለኛል አሁን ሰው ሁዶ ይመስለኛል አባታችን ሙነሽ ነው ልጅ የቀረሽ ይሉኛል። አይ አባቴ እኔ እኮ እንጀራ ስለማልበላ ነው እላቸዋለሁ። ልጅ እንግዲህ ጥሩ አርጌ ሰራልሻለሁ ጥሩ አርጌ አዘጋጅልሻለሁ እንግዲህ መብላት አለብሽ አሉኝ። ወዲያው ያንን በተናገሩ በጥቂት ቀን ነው እንደዚህ አሁን እንጀራ በልቼ በበረከቱ እንጀራ የዳንኩኝ። አባታችን ሰላም ይመልስልን ገዳማችንን ይጠብቅልን። አባታችን መተው ለማያት ያብቃን። አባታችን በጣም ናፍቀውና ለመጠን በላይ እግዚአብሔር ይስጥልን አመሰግናለሁ። እንግዲህ የተደረገልን መስከር በእግዚአብሔር ቸርነት በድንግል ማርያም አማላጅነት በአባታችን እንባና ጸሎት የተደረገልኝ ተአምር ለመናገር ነው። እኔ የተደረገልኝ ስራ በሰራ አይሆንልኝ ባርስ አይሆንልኝ ሁሉ ነገር የሞከርኩት ሁሉ ምንም አይሳካልኝም ነበር እና መሄድ አለብኝ ብዬ ወደ ወንቅሸት መጣሁ እና እዚህ መጥቼ ተስዬ ጥሬ ግሬ መበላውን ስጠኝ ስራዬም ባርክልኝ ብዬ ተስዬ ሄድኩኝ እዚህ ማለት ነው። ከዛ እግዚአብሔር ይመስገን ስራዬን ጀመርኩኝ ሰራው ልጅ ወለድኩ ሁሉ ነገር ተሟላልኝ እንጂ ስለተሳካልኝ እልል ብላችሁ አመስግኑልኝ። እኔ መሰክረው በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን እንባና ጸሎት የተደረገልኝ ተአምር ተብዙ በጥቂቱ እንዲል ስል መሰክራለሁ። ለኔ የተደረገልኝ ተአምር ብዙ ነው ነገር ግን ሁለት ነገሮችን መሰክራለሁ። እናቴ ከዚህ በፊት መጣ ለብዙ ዘመናት ተጠምቃ ሄዳ ድና ተፈውሳልኝ ወደ ሀገሯ ገብታ ሳለ አሁን ከጥቂት ጊዜ በኋላ ግን ራሷ ቆስሎ ምላጭ አላስጥል ብሎ ራሷ እንደገና ሆዷን እየነፋት እግሯን እየተበተባት ትቢ ነው ትለኝ ነበር እግሯን ማለት ነው። ጧት ደና ትሆናለች ምሽት ኮርታትሞ ያስተኛታል። ምሽት ደና ስትሆን ጧት ያማታል። ትቢ ነው የነገር ሐኪም ቤት ወሰዱኝ ስትል ነገር ግን መንፈስ እንደሆነ በማወቃችን ወደዚህ ይዘን መጠን ራሷም ድናልኛለች እግሯም ድኖልኛል ሆዳም የነፋትን
ድናልኛለች። ለኔ የደረሰ አምላከ ገብርኤል አምላከ ዮሐንስ ለእናንተ የሚድረስላችሁ። የመጣሁት ከጎጃም ጃዊ ጠና ወረዳ ቀበሌ መንደር ዱምሪ ጠገፋ ይባላል እና በእግዚአብሔር ቸርነት በቤታችን አማላጅነት በቅዱስ ገብርኤል ተራዲነት በአባታችን እንባና ጸሎት የተደረገልኝ ያክስቴ ልጅ ከኔ ጋር ይኖር ነበር። ከዚያ በምንኖርበት በረሃ ክፉ መንፈስ ተነሳበትና እየሮጠ በገደል ሊገባ ሲል መዝሙሩን በመክፈት ተቃጠሉ ነደሩ ተቃጠሉ አባ ዮሐንስ አቃጠለኝ እያለ ያ መንፈስ 2015 የቅዱስ ገብርኤል አውደ ምሕረቱ ላይ ነው መለቅ ብሎ መጥቶ እዚህ ላይ ለፍልፎ ለቋን ለኔ ደረሰ ለእናንተ የሚደረስላችሁ አባታችን እንደ ምድር አሸዋ እንደ ሰማይ ኮከብ እድሜያቸውን ያብዛልን። የመጣው ተውልት ነው ገብረ መድኅን ነው ስሜ። እንግዲህ እኔ አላበዛም ምንም አልልም። በ83 በሽታ ሀዲያስ ላይ ተለክፌ በሽታ ተለክፌ ቡና አይመልሰኝም። ጫትም እበላለሁ ቡናም አይመልሰኝም። በ2005 ሀገሬ ወደ ጎጃም ስመጣ ምን ተደረገ? ዳንግላ ላይ ከይሰኑቱ የሄደ ልጅ 2 ሃይላንድ ጠበል ይዟል። ከይሰኑቱ የሄደ ልጅ ጫት ይበላል። ያንን አንተ አልኩት ወይ 2 ጓደኞች አብረውኛሉ። እሱን ጫት እባክህ ስጠኝ ጎምጅቻለሁ አልኩት። በ2005 ነው ልንገራችሁ። ያንን ሰጠኝና ያን ጫት በላሁና በኋላ ላፊ መቆጣጫ ወስጠኝ አልኩት። እንካ ጥሬ ይሄ የወርቅ እሸት የቤተሰብ ይዤው እየሄድኩ ነው አለኝ። ያንን የሃይላንድ አንዱ ሰጠኝና ያንን ሃይላንድ ግማሹን ጠጣሁና ግማሹን ለቤተሰብ ብሎ ቀማኝ። እግዚአብሔር ይባርክ ዓለም የተባረከ ቅዱስ ገብርኤል ቤተሰብ ያንተ ጉድፍ ይሁን ብዬ ያንተ ጉድዬ በዚያ ምልዬ ያጁሪ ያቡና ያጫት ዛሬ እንኳን እኔ ቡናና ጫቱን ልቀምስ ሳያቸው ሸሽቼ ነው የምሄደው ሁለቱን የሚቀምሱ እና እልል ብላችኋ የአባ ዮሐንስና የቅዱስ ገብርኤል እምነት ነው ይሄን ያረገኝ። አሁንም ልጆቼ በቅዱስ ገብርኤል ታምነው ያ ልጆቼም አሁን የተባረኩ ናቸው። አሁንም ቅዱስ ገብርኤልን ከጠራሁ አባታችን እሺ ብለው ነው የሚታዘዙኝ እና እልል ብላችሁ አመስግኑ ቅዱስ ገብርኤልን። ሃይ ሳልመጣ ነው ያንኩት። እኔ እንግዲህ በቅዱስ ገብርኤል ተራዳይነት በአባታችንን ማና ጸሎት በፈጣሪ ቸርነት የደረሰልኝን ታሪክ ያው በደረሰልኝ ሁኔታ እመሰክራለሁ። እኔ በ2010 እኔ ባለቤቴ ጋር እጣላለሁ። ልጆች የፈጠርኳቸው ልጆች እስበሳቸው እንደ ውሻ አይነት ነው የሚባሉብኝ። የማደርገው ጨነቀኝ። ይሄ ገዳም እዚህ ተቆርቆሯል ይባላል። ጨነቀኝ፣ የማደርገው ጨነቀኝ። በቃ ጧትም ማታም አለቅሳለሁ እያልኩ ስል አንድ ገጠመኝና ባለቤቴን ደበደብኳት። ከደበደብኳት በኋላ አለቀስኩኝ። አልቅሼ ከተኛው በኋላ ትዝ አለኝ ይሄ ቦታ። ብድግ አደረኩኝና ሐኪም ቤት ይዤሽ ልሄድ ነው አልኩኝና ቤተሰቤን ሸከፍኩኝና እህቴ ከሌላ ቦታ ያለችውን እህቴን አስመጣሁኝና ከቤት የተካሁኝና ልጆችን እንዳለ ሰብስቤ ከዚህ ቦታ መጣሁ። ከዚህ ቦታ መጥቼ ጸበልም አልገባልኝ ብላ ተገዝታ ገባችልኝ። ከዚያም በኋላ ተሻላት ዳነ። ተመልሰን ቤታችን እርነ ከ2010 ጀምሮ እስከ ዛሬ ድረስ ካለ ፍቅር ጠብ አናውቅ። የተመሰገነ ይሁን የአባታችንን ማና ጸሎት የተመሰገነ ይሁን። የቅዱስ ገብርኤል ተራዳይነት የተመሰገነ ይሁን። አሁንም ደግሜ ማለት ነው አንድ ጊደር አለችኝ።
ያች ጊደር በዱር ከሄደችበት ከዚህ ከግራ በሽሽቷ ላይ ተላጭታ መጣች። ያች ጊደር ደርሳ ለስር ወይ በሬ ይሰቀላታል። እሷ ተሰቀላቸዋለች። በሬ አይሰቀላትም። ብልም አጠቃችኝ። ጥሩ አውራ መርጬ ይዤ መጣሁኝ። 10 ጊዜ ወጥቶ ሳይሰራት ወረደ። በጣም የሚገርም ነው። ሳይሰራት ወረደና የሰኔ ማርያም መጣሁኝ ከዚህ ቦታ ላይ የሰኔ ማርያም መጣሁኝና አባቴ ይመረው መናኝ አባቴ ቅዱስ ገብርኤል ማምንህ ከጥንት ካት ከቅማንቶቻችን ጀምረን አንንቀሳቀሰውም። ቅዱስ ገብርኤልን እማምን ቅዱስ ገብርኤል ይሄን ታሪክ ግለጽልኝ ብዬ ተስሌ እምነትና ጸበሉን እጆርኩኝ ወሰርኩኝና በጋትኳት በሳልስቴ ተሰረረችና ምን የመሰለች ፈረንጅ ጥጃ ወለደችልኝ። አሁን ዛሬ ጥጃይቱም ወልዳለች። እሷም 2 ወልዳለች፣ ደግማ 3ኛ ወልዳለች። ጊደሪቱም ወልዳልኛለች። እና የአባታችን እንማና ጾለት የቅዱስ ገብርኤል ተራዳይነት ለህዝብ አዳሙ ያገለግላል። ወንቅሸት ገብርኤልን ምንም አይንካብን፣ አባታችንም ምንም አይንካብን፣ እሾም አይውጋብን፣ ጥላታቸውን ከግራቸው ይጣልልን። አባታችን ለዘላለም ያኖርልን። ለሀገራቸው ለገዳማቸው ለቦታቸው እንዲፈልፈለው። እኔ በዚህ ቦታ ላይ ህፃኑኝ በደርግ ከሞጣ በጢስ አባርዬ ህፃን ነኝ፣ ግን ሰው ነጋዴዎች ጋር በዚህ አልፍ ያለው አይሰድ ማርያም ራሱ የዛን ጊዜ አልተተከለችም ነበር። ይሄ ቦታ የተተከለ አሁን ነው። ይሄ ገደል ዘግዝቆ ሲያዩት ሰማይ መስሎ ነበር የሚታይ፣ አቋሙ አይታወቅም ነበር። ግን እንደዚህ ያለ ሜዳ ሆነ። እንደዚህ አርጎ ፈልፍሎ የሚሰራውን አባታችን የሚያሳድዱትን እነሱን ከጫማው ይጣልልን። እግዚአብሔር ይስጥልን። ስላዳመጣችሁኝ አመሰግናለሁ። እኔ የመጣሁት ዳጉስማ ማርያም ሲሆን ቀበሌው ቅንባባ ወረዳው ባህር ዳር ሲሆን እኔ የመጣሁበት ምክንያት ያው ጤና የሚባል በክሎይ ማለት ነው። አሁን እኔ የመጣሁበት ምክንያቱ ያው ጤና መቼም ሁሉን አወቆታል። በእመቤታችን አማላጅነት በቅዱስ ገብርኤል አራይነትነት በአባታችን በአባ ዮሐንስ ተስፋ ማርያም እንማና ጸሎት የተደረገኝን ነገር እንዲህ ከረጅሙ ባጭሩ ስል እናገራለሁ። መጀመሪያ እኔን ያስፋልት ሳይሰራ ማለት ነው ቀደም ሲል ነው ዓመተ ምሕረቱ ዘለግ ያለ ነው። በረት የሚባላል ላም እየጠበቅኩ እያለ ሰው ተመስሎ መጥቶ አንድ ሰይጣን አዘለ ይቀመጥብኛል። ከዚያ በኋላ ገለብጣለሁ ብል ጮሃለሁ ብል ወዴት? ከዛ አብሮ የተቀመጠው ሰውዬ አንተ በስማን በል ሲል ብድግ አለልኝ። ከዚያ ወዲያ አጥምዶ ላይ እንዳያዘኝ በቃ እንግዲህ ይሄንን በወሬ ነው እንጂ መጥቼበት አላውቅም። አባ ዮሐንስ የሚባል እዚህ ወንቀሽ የሚባል ነገር አለ ብላ አንዲት ልጅ አለችኝ። ብድግ አድርጋ ዘይ ተመጣች በሐምሌ ማለት ነው። ሳምንት ተጠምቄ ከሁለተኛው ሳምንት ሲገባ የዛን ጊዜ ከዚህ ላይ ነበር አባታችን የሚያስተምሩ። ከዚች ላይ ቆመው ሲያስተምሩ ልክ እንግዲህ ምኑ ነገራቸዋለሁ። ከዚህ ከጫማዬ ወረረኝና ከዚህ የነበረው ከዚህ ልክ ከዚህ ሲደርስ እስከታ ወረ ላይ ነው በዚህ ባናቴ ወጥቶ የሮጠ። ከዚያ ወዲያ ድግም ሳይዞርብኝ ቀረ። ሁለተኛ ከዚያ ወዲህ ደግሞ በቃ ይሄ ቅናት መንፈስ አለ ድግማት እነ ልጆቼ ደግሞ ለካ ተብትቦ ዘው ይኖራል። አሁን ደግሞ በቃ ከብትም በግም ሲለማልም ከብትም አልሰረርም ግራ ያጋባ ነገር ሲመጣ እግሬን ሁሉ ኩርትምትም አድርጎ ደሜን እየጠጣ ወዴት አሁን አያልሁና ብድግ ብዬ ወደዚህ ልመጣ ስል አንዲት ዩኒቨርሲቲ የምትማር ሰለናት ካሳ የምትባላለች ወደ አፋር ክልል ዩኒቨርሲቲ ሄዳ ትምህርቷን ጨርሳ ስትመጣ ወልዲያ ላይ ብርድ ጀመራት። ከዚያ ላይ ባህር ዳር አድራ ወደ እኔ ስትመጣ ውባ ነው ብለን ጤና ጣቢያ ብንወስዳት እምቢ፣ ደሟን አስቀዳውኝ እምቢ አለ። አሁን ልጅቱ ወንቀሽ ቱልዜ ትመጣበታለች። ኧረ ሀዚያ ነው መሄድ እንግዲህ አላካሰራችሁም ብላ በሐምሌ በ2006 ተዚህ ትመጣለች። ሳምንት እንደተቀመጠች ህሷ ላይ ተነስቶ ቁጭ አለ መንፈሱ ጮኸ። አሁን ዓመተ ምሕረቱን ሁሉ እየጠቀሰ የተቀበረውን እጽ ሁሉ ይህን ያህል ሜትር እጽ ቀብረን ነበረ። ሳጥናኤል የሚባል የሰላም ፎቅራ ስውር ድግምት ይላል። ልጅቱን ሰውሯት ከረመ። አሁን ራሷ ተጠምቃ ምግብም እየሰራች እያበላች በሴሟ ስትሆንልኝ የግብርና ነገር አሳቶት ተነስቼ ወደ ሀገሬ ጥያት ሄድኩኝ። ዛሬ
እንደ ልቧ በረከት ስራ ትሰራለች፣ ሀብ ሰላም ትበላለች፣ በረችበት ኖርማል ሆናለኛለች። ለኔ ደረሰ ለእናንተም ይድረስላችሁ። ደግሞ ወንድሞቿ ደግሞ አንድ አራት ያህል ወንድሞች ያሏት ልጆች አሉ። እነዛም ከቦታው መጣው ተረግጠውልኝ ባለቤቴም መጣው እዚህ ተረግጣልኝ። ያቺ ጂደር ነበረች ምን ጊዜም ትያዛለች አትሰረርም። እኛ እዚህ ከመጣን ወዲያ ተሰራ ዛሬ የተስተካከለ እንቦሳ ዛልኛለች። ደስ ይበላችሁ። አዜ ተረፈ አባታችን በወጡበት በሰላም ወደ ገዳማቸው ይመልስልን። አባታችንማ እንባቸው አልቆ ደም አይደል የሚያለቅሱ እኛውቀው የለም እንጂ እኛ እዚህ መጠን ተዘፍስፈን እያለነ ቡናና ጠላውን እዚያ እያነጠረ የዚህን ገዳም ታሪክ የሚያጠፋ ብዙ ህዝብ አለ እና ለሌላው ጊዜ ግን ልብ ይስጠና። አባታችን እንዲያው እድሜያቸውን እንደ ወንቀሽት ቅጠል ያብዛልን። እንዲህ አመሻችሁ። እኔ የመጣሁት መተከል ዙሪያ ነው። ቀበሌ 24 ወረዳ አልሞ። ስሜ እመይበላቸው እባላለሁ። የመጣፍ ስሜ ወለተ ስላሴ እና በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችን እንባና ጸሎት የተደረገልኝ ታምር ተብዙ በጥቂቱ እንድመሰክራለሁ። እና አንድ በሬ ነበረኝ ታመመና በቃ እምነትና ጸበል በጣም ቀባዋለሁ። አምላከ ቅዱስ ገብርኤል አባቴ እውነት ይሄን ወይፈን አድንልኝ። እንኳን እንሰሳውን ሳር በልቶ የሚያድረውን ቀርቶ እኛን ኃጢአተኞች ተስንት በሽታ አድነናልና እባክን እያልኩ ለምነዋለሁ። ከዛ በቀደም ሁለት አይኑ ሁሉ ጠፋብኝ። ኧረ አምላከ ቅዱስ ገብርኤል አባቴ እውነት ይሄ ሁሉ ነገር የኔ ኃጢአት ነው። እባክህ ኃጢአትና በደሌን አትመልከት። እንዳንተ ቸርነትና እንዳንተ ይቅርታ ይሄን እንሰሳይን አድንልኝ እባክህ እያልኩ በቃ እኔ በገመድ ይዤ የምገትተው ነበረ። ሳርማ በለው እኔ ነኝ። ከዛ በሶስት ቀኑ እያበለው እያለ ሆነ ወቤ ውስጥ ገብቼ በጣም አለቅሳለሁ። አባቴ ሆይ እውነት የዚህ ወይፈን አይን እንደዚህ እያለቀሰ አድንልኝ እባክህ። እውነት ለዓለም ቁሜ መሰክራለሁ። እውነት ለሚከራከረኝ ሰውም እውነቱን ይወቀው አልኩት። ከዛ እየገተትኩ ስሄድ ወደ ድንበር ዳር ሳር ነበርና ልቅቅ አድርጌ ሳበለው ቁጭ ብዬ እንዲያጋጣሚ ጎንበስ ብዬ አለቅሳለሁ። ከዛ ብድግ ብል ህዷን ቤቱ ይሄ ወይፈን ምን ቅጥ ነው ብዬ ተከትዬ በሄድ ሁለት አይኑ ሁላ በራልኝ። ልል ብላችሁ አመስግኑ እግዚአብሔርን። እና ምን ታውን ቀደም መስከረ ያለው 2015 ላይ በጣም ያመኝ ነበር ክፉ መንፈስ በደምም በጣም ነበር የሚያመኝ። እግዚአብሔር ይመስገን ተዛ ተመጣው ጀምሬ ዛሬ ኖርማል ጤነኛ ነኝ። ልል ብላችሁ አመስግኑልኝ። እኔ የመጣሁት ከሰሜን ጎንደር ከዳብቀይ ወረዳ ነው። ስሜ ወለተ ኢየሱስ እባላለሁ። እኔ የምሰክረው ስለ እህቶቼ ነው። አንዷ እህቴ በጣም ትታመም ነበረች። ከዚህ ወንቅሸ በመምጣት እምነቱ ጸበሉ በመጠመቅ ከብዙ በሽታ ተፈውሳ ትገኝልኛለች። አሁን ትዳር ይዛል፣ ስራ ይዛ ልጅ ወልዳ ትገኝላለች። ለኛ የደረሰ አምላክ ለእናንተም ይድረስላችሁ። እንደገና ደግሞ አንዷ እህቴ ስራ ላይ ያዘችም የነበረች እውነት የወንቅሸት ቅዱስ ገብርኤል ለስራ አብቃይ እንጂ ብላ ነበረች። አሁን ስራ ይዛ ትገኝልኛለች። ለኛ የሰማ አምላክ ለእናንተ ይስማችሁ። እንደገና ደግሞ የእህቴ ልጅ እና እህቴ ስትወልድ ኦፕሬሽን ሆና ነው የወለደች። ከዛ ህፃኑ ታፍኖ ተብሎ 3 ቀን ቆየ። ከዛ አባታችን ስላድን ፎቶ በማሸት በሰባት ቀን ኦክሲጅን ተተክሎለት ነበር። አሁን እኛም አምላከ ዮሐንስ አምላከ ገብርኤል ይህ ህፃን ፈውስልን እንጂ እንደው ስለታችን ይዘን እንመጣለን ብለን አሁን ድኖ ተፈውሶ ይገኝልናል። ስለታችን ማስገብተናል። እኛን የሰማ እናንተ ይስማችሁ። እንደገና ደግሞ በቤታችን ሰላም ፍቅር የለንም፣ በረከት የለንም። አሁን ሰላም ፍቅር አድሮ ሁሉም ነገር ሰጥቶናል። የወንቅሸት ቅዱስ ገብርኤል ለኛ የደረሰ አምላክ ለእናንተም ይድረስላችሁ። አባታችን ገዳማችን ይጠብቅልን። አባታችን እንደ ሰማይ ከዋክብት እንደ ምድር አሸዋ እድሜያቸው ያብዛልን። እንዴት ዋላችሁ? እኔ ልጅ ብዬ ነበር እየመጣሁት 2010 በዚህኛው ልጅ መስከረ ያለውና 2015 መጥቼ ልጄን አድርሼ ሲሄድ ደሞ ይሄኛውን ያዘልኩትን ወልጃለሁ። ደስ ይበላችሁ። ለኔ ደረሰ ይድረስላችሁ። ሁለተኛ ደግሞ የተደረገልኝ ልጄ ይሄ ያዘልኩት ጥቅምት ነው ህዳር 28 ሰዓት የፈላው ውሃ ሰዓት ላይ ወርቆብኝ ቅዱስ ገብርኤል የማረሃው መናኝ ልጄን አድልኝ አልኩት።
እና ደርሶልኛል ደግሞ ለእናንተ ይድረስላችሁ። ሆነች ልጅ ታማ ነበር የጎረቤቴ የጓደኛዬ ልጅ በጣም ታማ ነበርና በጣም ዝርርር ብላ ሰማይ ነበርና ባጥባጥ ነበር የምታየውና ጸበልም አቅምም የላትም ሐኪም ቤትም አትወስዳት አቅም የላትም እና አነጋገሩንም ስለማልችልበት ነው ይቅርታ በጣም ታማ ነበር 2015 የወሰርኩት ጸበል ነበርና ያንን ሳፈስባት አይኗ ተገልጦላት አሁን ልጅቱ እዚህ መታ ትገኛለች እዚህ መታ ስለማትገባ ነው እንጂ ውጭ ናት መታለች እግዚአብሔር ይመስገን ለኔ የደረሰ ለእናንተ የሚድረስላችሁ አባታችንን ይጠብቅልን